አሁን እየተለመደና እጅግ አነጋጋሪ የሆነ የመጣው የኮስሞቲክ ሰርጀሪ ወይም የፕላስቲክ ሰርጀሪ ጉዳይ በዛሬው ጥንቅራችን ተዳስሷል። ፈጣሪ የሰጣቸው ውበት አልበቃ ብሏቸው ሰርጀሪ የተሰሩ 10 የሀገራችን ዝነኞችን በፎቶ ማስረጃ በመታገዝ የምናሳያችሁ ይሆናል። አንዳንዶቹ ከንፈራቸውን ሲያሰሩ፣ ሌሎች ደግሞ ቢቢኤል ወይም ብራዚሊያን ቡትሊፍ የተባለውን የመቀመጫ ሰርጀሪ እንዲሁም ጥርሳቸውን፣ ቆዳቸውንና ጸጉራቸውንም ጭምር ሲያሰሩ ተመልክተናል። እኛም ይህ ሰርጀሪ እንዴት እንደሚሰራ ና የሚያስከፍለውን እጅግ ውድ ገንዘብ ጥናት አድርገን ያገኘነውን መረጃ በጥንቅራችን የምናካፍላችሁ ይሆናል። ውድ ቤተሰቦቻችን፣ እውነት እነዚህ አርቲስቶች የሚያደርጉት ነገር ተገቢ ነው ወይ? የፈጣሪን ስራ መቃወም አይሆንም ወይ? ሀሳባችሁን አካፍሉን እያል ከአንደኛ እስከ 10ኛ ደረጃ የምንነግራችሁ ይሆናል። ቻናላችንን ሰብስክራይብ እንዲሁም ቪዲዮውን ላይክ፣ ሼር ታደርጉ ዘንድ በትህትና እየጠየቅን በቀጥታ ወደ ቪዲዮ እናልፋለን። አንደኛ፣ ማርያማዊት አባተ። በርካታ የፊልም ስራዎች ላይ የምናውቃት ማርያማዊት በርካታ ገንዘቦችን አውጥተው የተለያዩ ሰርጀሪዎችን ከተሰሩ አርቲስቶች መካከል ቀዳሚ ናት። ማርያማዊት ሰርጀሪ ያልተሰራችው የሰውነት ክፍል አለ ብሎ መናገር አዳጋች ነው። በምስሉ ላይ በግልጽ እንደምትመለከቱት ከንፈሯ በፊት ከነበረበት ገጽታ በአስገራሚ ሁኔታ ተቀይሯል። ከዚህ የሊፕ ፊለር ስራ በተጨማሪ ልብ ብላችሁ ከተመለከታችሁ ቦቶክስ ተብሎ የሚጠራው የፊት ትሪትመንትና የአገጭንም ተፈጥሮ ገጽታ በማስቀየር የምትመለከቱትን አይነት ቅርጽ እንዲይዝ አድርጋለች። በዚህ ብቻ አያበቃም። ሄል ትራንስፕላንት በማድረግ ጸጉሯን እንዲሁም ብራዚሊያን ሊፍት የተባለውን የዳሌ ማሳደጊያ በመሰራት መቀመጫዋን ከማተለቋ በተጨማሪ ጥርሷን ቬነር በመሰራት ለቆዳዋ ስኪም ብሊቺንግ የተባለውን ትሪትመንት በመሰራት ሙሉ ገጽታዋን ቀይራለች ማለት ይቻላል። ሁለተኛ፣ ሃናን ታሪክ። ሀብታም ከሚባሉ የሀገራችን አርቲስቶች መካከል የምትመደበውና እጅግ የተንደላቀቀ ኑሮ የምትኖረው ሃናን ይህን ማድረጓ አስገራሚ ይሆናል። ነገር ግን ብዙዎች በተፈጥሮም እኮ ቢሆን ቆንጆ ናት፣ ምናታ ነው ይህንን የምታደርገው ሲሉ ይደመጣሉ። ሃናን ከተሰራቻቸው የኮስሞቲክ የመጀመሪያው የዳሌ ሰርጀሪ ሲሆን በምስሉ ላይ እንደምታዩት ዳሌዋ ከዚህ ወደዚህ ሊቀየር ችሏል። ከዚህ በተጨማሪ ግንባሩ አካባቢ የጸጉር ትራንስፕላንት ስታደርግ ከንፈሯን በማሰራት በፊት ከነበረበት ገጽታ ወደዚህ ልትቀይር በቅታለች። ሌላው ደግሞ የተለመደው የጥርስ ቤር ነው። ሶስተኛ፣ ዳናዊት መክበብ። በአጋጣሚ ቃና ቴሌቪዥንን ተቀላቅላ በአጭር ጊዜ ውስጥ የሀብት ማማ ላይ ልትቀመጥ የቻለችው ዳናዊት ወይንም በቤተሰቦቹ አጠራር ወላንሳ ሌላዋ ገጽታዋን በኮስሞቲክ ሰርጀሪ የቀየረች ተጠቃሽ እንስት ናት። ብራዚሊያን ቡት ሊፍት ወይንም የዳሌ ሰርጀሪ በማድረግ የምትመለከቱት መቀመጫዋ ላይ ትልቅ ለውጥ ልትፈጥር ችላለች። ከዚህ የዳሌ ሰርጀሪ በተጨማሪ ቆዳን ማንሳት ወይንም ስኪን ብችንም እንደተሰራች በግልጽ የሚታይ ነው። በሃሽታግ ታይም ፕሮግራሟ የተወደደችው ዳናዊት የሰውነት ማስተካከያዋ በዚህ ብቻ አያበቃም። ፌስ ብራውን ሊፍት እንዲሁም ኦቶፐስ በተባለ የፊት ትሪትመንቶች የፊት ገጽታዋን በአስገራሚ ሁኔታ ቀይራለች። ከንፈሯንና ጥርሷን እንደተሰራች በምስሉ ላይ በግልጽ መመልከት ትችላላችሁ። በዚህ ዝርዝርም 3ኛ ላይ ልትቀመጥ ችላለች። አራተኛ፣ እፀ ሕይወት አበበ። በለጋ ዕድሜዋ የአርቱን ዓለም በመቀላቀል በርካታ ስራዎች ላይ የተሳተፈችው እንዲሁም በተለያዩ ቢዝነሶች ላይ በመሳተፍ ሀብትን ልታካበት የቻለችው ተወዳጇ ሞዴል ተዋናዊት በፀይት አበበ በተሰራችው የተለያዩ ሰርጀሪዎች ምክንያት 4ኛ ላይ ልትቀመጥ ችላለች። ከዚህ ከተሰራችው ሰርጀሪ መካከል የዳሌ ማተለቂያ ሰርጀሪ እንዲሁም የሚታክ ወይም ሊፖሳሽን የተባለ ከሆነ የሰውነት ክፍል አላስፈላጊ የስብ ክምችትን የማስወገድ ሰርጀሪ ተጠቃሾቹ ናቸው። በምስሉ ላይ እንደምትመለከቱት የወገቧ ቅጥነት በእጅጉ ተቀይሮ ይታያል። በእርግጥ ይቺ እንስት ጂም ከሚያዘወትሩ የሀገራችን አርቲስቶች መካከል ተጠቃሽ ናት። ሆኖም ከቅርብ ሰዎች ባገኘነው ሚስጥር ለውጧ የስፖርት ብቻ እንዳልሆነ ልናረጋግጥ ችለናል። ከዚህ የወገብና የዳሌ ማስተካከያ በተጨማሪ ቆዳን ማንጣት፣ የከንፈር ኢንጀክሽን፣ ቦቶክስ ወይም ፊት ላይ የሚገኙ ጡንቻዎችን ማስተካከል ሌሎች ተጠቃሽ የንስቷ ለውጦች ናቸው። 5ኛ፣ ማህደር አሰፋ። አርቱ ያመጣላቸውን እድል በመጠቀም ከሀብታም ጋር ተዋውቀው ህይወታቸውን ከቀየሩ የሀገራችን አርቲስቶች መካከል ማህደር አሰፋ ቀዳሚ ናት ብንል ማጋነን አይሆንም። ከሀገራችን ቁጥር 1 ቱጃር ሼክ መሐመድ አላሙዲን ጋር ያላት ግንኙነት የአደባባይ ሚስጥር ነው። ምንም እንኳን ገና ወደ ኪነ ጥበቡ ዓለም እንደመጣች በነበራት የተፈጥሮ ውበት ብዙዎችን ብትማረክም እሷ ግን ይህ አልበቃትም ነበር። በዝርዝራችን ቀደም ብለን እንደነገርናቸው አርቲስቶች ሁሉ ማህደርም ቢቢኤል ወይም ብራዚሊያን ቡትሊፍ የተባለውን የኮስሞቲክ ሰርጀሪ በመሰራት በምስሉ ላይ እንደምታዩት ለውጥ ልታመጣ በቅታለች። ምንም እንኳን አንዳንዶቹ ይህ በወሊድ ምክንያት ሊፈጠር የሚችል የሰውነት ለውጥ ነው ቢሉም በእነዚህ በሁለት
በ2 ዓመታት ልዩነት በተለቀቁ ፎቶዎች ላይ በግልጽ ሰርጀሪ መሆኑን ያስታውቃል። ከዚህ የዳሌ ሰርጀሪ በተጨማሪም ብረስት አጉሜንቴሽን የተባለውንና ጡት ለማተለቅ የሚደረግ ሰርጀሪንም ተሰርታለች። በዚህም በዝርዝራችን 5ኛ ደረጃ ላይ ልትቀመጥ በቅታለች። 6ኛ አዲስ ዓለም ጌታነህ አሁን ከፊልሙ አካባቢ ብትጠፋም በአንድ ወቅት በሰራቻቸው ኳስ ሜዳ፣ ሀናለ፣ ለየቅል፣ ታቂልኝና ሌሎች የአማርኛ ፊልሞች በህዝብ ዘንድ ተወዳጅነትን እንድታገኝ አድርጓታል። አዲስ ዓለም እንደ ሌሎች እንስት አርቲስቶች ሁሉ መቀመጫዋን ሰርጀሪ በመሰራት የምትመለከቱትን አይነት ለውጥ ልታመጣ ችላለች። ውድ ቤተሰቦቻችን ቪዲዮውን እዚህ ድረስ ከተመለከታችሁት ላይክ ማድረግ አትርሱ እያልን በዝርዝር ወደ ያዝናቸው ሌሎች አርቲስቶች እንውሰዳቸው። 7ኛ ሰላም ተስፋዬ ብዙዎችን በውበቷ ቆንጆ ናት አይደለችም በሚል የምታጨቃጭቀውና በብዙዎች ዘንድ የምትወደደው ሰላም በዝርዝር የያዝናት ሌላኛዋ እንስት ናት። ሰላም ልጇን ስትወልድ በሰርጀሪ የወለደች ሲሆን ከወሊድ በኋላ መጠነኛ ቦርጭ ቢጤም ታይቶባት ነበር። እንዲሁም ቀደም ባሉት ጊዜያት ከነበራት የሰውነት አቋም የተነሳ በልጅነቷ ሸርተት የመጫወት አብዝታ ሳይሆን አይቀርም ተብላ እስከ መቀለድ አድርሷት ነበር። ነገር ግን ልጇን ከወለደች በኋላ ገንዘቧን ይጭነቀው እንጂ ቦርጯንም ሆነ መቀመጫዋን የፕላስቲክ ሰርጀሪ ለማሰራት ጊዜ አልፈጀባትም ነበር። ምናልባትም ጥሩ አመጋገብ ስላላትና ስፖርት ስለምታዘወትር ነው ይሄ ለውጥ በሰውነቷ ላይ የታየው ትሎ ይሆናል። ነገር ግን ማንኛውም ሴት የፈለገ ነገር ብታደርግ በ3 ወር ውስጥ ሰላም ላይ የታየውን ለውጥ ልታመጣ አትችልም። ሌላኛው ማረጋገጫ ደግሞ በኦፕራሲዮን የወለደችበት ጠባሳ አሁን በሰውነቷ ላይ አለመኖሩ ነው። 8ኛ ብስራት ገመቹ የብስራት ገመቹ ለውጥ ከመቀመጫ የሚያስነሳና እጅን ባፍ የሚያስጭን ነው ብንል ማጋነን የለውም። ይቺ በሰው ለሰው ድራማና የሷ ድርሰት በሆነው ዋዜማ በተሰኘ ቴሌቪዥን ድራማ በስፋት የምናውቃት አርቲስት በምትመለከቱት መልኩ ከዚህ ወደዚህ ማጂካዊ በሆነ መልኩ ልትቀየር በቅታለች። ምናልባት የሌላ ሰው ፎቶ ሊመስላችሁ ይችላል፣ ግን እመኑን ራሷ ብስራት ገመቹ ናት። 9ኛ የማርያም ወርቅ ወይም ማርዜል ሜካፕ አርቲስት ስትሆን የተለያዩ የሀገራችንን ዝነኞች ሜካፕ በመስራት ትታወቃለች። ማርዜል በምስሉ ላይ እንደምትመለከቱት የጸጉር ትራንስፕላንት፣ አፍንጫዋን ኖይዝ ሪዳክሽን፣ ዳሌዋን፣ ፊቷን ቦቶክስ እና ከንፈሯን እንዲሁም ጥርሷን በመሰራት ገጽታዋን በእጅጉ ልትቀይር በቅታለች። በአጠቃላይ የቀራት የሰውነት ክፍል የለም ብሎ መናገር ይቻላል። 10ኛ ፈሪሃት የማነ ወደ ኪነ ጥበቡ ዓለም ከገባች እንኳን በርካታ ዓመታትን ያስቆጠረችው ፈሪሃት አሁን ላይ ግን ለሚያያት 20ዎቹ ዕድሜ ላይ የምትገኝ ትመስላለች። ለዚህ ምክንያት ራሷን መጠበቋ ብቻ ሳይሆን የተሰራችው የኮስሞቲክ ሰርጀሪ ውጤትም ጭምር ነው። ለዚህም ከ18 ዓመት በፊት የጆኒ ራጋ ቆንጆ እንዳንቺ የተሰኘ ዘፈን ላይ ያለችውን ፈሪሃትና የአሁኑን ፈሪሃት ማነጻጸር በቂ ነው። ውድ ቤተሰቦቻችን ይህ እጅግ ውድ ገንዘብ የሚያስወጣ ሰርጀሪን ለመሰራት ምንም ሳያግዳቸው የተሰሩ አርቲስቶች ዝርዝር ይህን ይመስል ነበር። በዝርዝር ላይ ያልተካተተች ነገር ግን በአካሏ ላይ ለውጥ ያላስተዋላችሁባት ሌላ ዝነኛ ካለች ኮሜንት ላይ ታጋሩን ዘንድ እየጠየቀን ጥንቅራችንን እዚህ ጋር እናብቃ። በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ቆዩን።